ለሶስተኛ ጊዜ መሸለም ትልቅ ነገር ነው። በነገራችን ላይ ምናልባት አይገባውም ሊሆን ይችላል። እኔ በግሌ ሙሴ ሰለሞንን ቮት አድርጌያለሁ። በደንብ ነው ቮት ያደረኩት። ምክንያቱም ልክ ሲሸለም የእግዚአብሔርን ስም ስለጠራና አምላኩን ስላከበረ አምላኬን ስላከበረልኝ የአምላኬን ስም ጠርቶ ግሎሪ ቱ ጋድ ስላለልኝ አምላኬ ደግሞ ስሙ ሲጠራ እጅግ በጣም ደስ ይለኛል። እንዴት ነው በእናትህ በየአደባባዩ የአምላክ ስም ሲጠራ ደስ የሚል? ስለዚህ እውነት ወድቆ ውሸት ነግሶ የሰራ ተሸንፎ ያልሰራ አሸንፎ፣ ነገር ግን በየአደባባዩ የጌታ የአምላክ ስም ሲጠራ ደስ ይላል። ሌላውም እኮ የረዳውን ያከናወነለትን ያገዘውን አምላኩን ነው የሚያመሰግነው። ሌላውም እኮ በየእምነቱ ባመነው ልክ የረዳውን አምላክና ፈጣሪ ጌታ ያመሰግናል። በመጀመሪያ ስለ ሁሉም ነገር እግዚአብሔር ይመስገን። በሁሉ ነገር ለማትለየኝ ለልደታ ማርያም ክብር ምስጋና ይገባል። ስለ ሁሉም ነገር ድንግል ማርያም ከነልጇ ክብሩን ትውሰድ። አመራ ለመሰግን ፈልጋለሁ። አልሐምዱሊላህ ፈጣሪ አልሐምዱሊላህ ፈጣሪ ማመስገን ፈልጋለሁ። ከሁሉም በፊት ማመሰግነው የቅድስት ድንግል ማርያም ልጅ የሆነው ሸሩ መድኃኔዓለምን እጅግ አድርጌ አመሰግናለሁ። ሰው ያወቀው አደባባይ የሞቀው እውነት በዚህ ዓመት ተግቶ የሰራ ሁሉም ሰው የወደደው መረጃ በመስጠት በተለያየ መንገድ አንደኛ ሆኖ ያገኘነው ብሩክ ኒውስ ነው። ይሄን ሐቅ አንተም ተናግረዋል። ነገር ግን ምን አልክ? ሙሴ የአምላኬን ስም ስለሚጠራልኝ እሱን ቮት አድርጌዋለሁ አልክ። የአምላክ ስም የሚጠራው በሰራ ነው ባልሰራ ነው? በእውነት ነው በውሸት ነው የሚጠራው? ምን ነው ረስተው ነው አንተ ቮት አደርገዋለሁ ያልከው ልጅ የአምላክህን የእግዚአብሔርን ስም አደባባይ ላይ ስለሚጠራልህ ብቻ ሳይሆን በአደባባይ ብዙ ሰዎች ገንዘባቸው ተወስዶ ሐቃቸው ተነጥቀው ሲያለቅሱ አንተ የዛን ጊዜ የት ነበርክ? የአምላክህን ስም ስለጠራ ሸፍነህለት ነው? መጽሐፍ ቅዱስ ግን እንዲህ ነው የሚለው፣ የእግዚአብሔርን ስም የሚጠራ ሁሉ ከአመፃ ይራቅ ይላል። የእነዚህ ሰዎች ሐቅስ የእነዚህ ሰዎች እውነትስ? ብትበሉ በእኔ ስም ሄዳችሁ ገንዘባችሁን ማስመለስ ትችላላችሁ የሚል እርግጠኛ የሆነ አይነት ዘገባ ነበር የሰማሁትና በሳቢና ትራቨል ኤጀንሲ ተጭበርብሬ ገንዘቤን ተበልቻለሁ ለምትሉ ሰዎች ካላችሁ በእኔ ስም ሄዳችሁ ገንዘባችሁን አስመልሱ። ምን እንደተፈጠረ አናውቅምና ቢሮ ዝጉ ተባልን። ከአንዳንድ እሱን ስናናግረው ብዙ ነገራችንን አንተ ባሸነፈበትና ሐዋርዱን በጨበጠበት አደባባይ የጌታዬን የአምላኬን ስም ሲጠራ ደስ ይለኛል ያልከው ሰው ሌሎች ሰዎች እሱን አምነውት ተጎድተዋል፣ ተዘርፈዋል። ታዲያ ለእነዚህ ሰዎች ድምፅ ለመሆንና ለማዘን ከአንተ ምንድን ነው የሚጠበቀው? በዚህ ደረጃ እውነትን አትሸቃቅጡ፣ ለሐቅ ብቻ ቁሙ። የኢትዮጵያ ሕዝብ እኮ ጅልና ሞኝ አይደለም። እናንተ በቀደዳችሁለት ቦይ የሚፈስ አይደለም። የሚያመዛዝንበት አይምሮ፣ የሚያስተውልበት ልቦና አለው። ስለዚህ በዘንድሮ ዓመት የደከመው የለፋው በብዙ መንገድ ራሱን ከፍ ያደረገው ብሩክ ኒውስ ነው። ዓይንህ እያየ ጆሮህ እየሰማ ብሩክ ኒውስ ዘንድሮ የሚገባውን ውጤት አሸንፎ ያሳያል። ብሩክ ኒውስ ይሄን ድል አግኝቶ አምላኩን እንዲያመሰግን የምትፈልጉ እናንተ ንጹህ ኢትዮጵያውያን በሙሉ እየገባችሁ አሁንም ለብሩክ ኒውስ ድምፅ መስጠታችሁን እንዳታቆሙ።